የዛሬው ደግሞ የተለየ ነው። ታምሌልና መጀመሪያ የተናገሩትን ቃል ሰምቼ ይሄንማ ቁጭ ብዬ ነው ማየት ያለብኝ ብዬ ቁጭ ብዬ ሳየው ነገሩ ሌላ ወሽመጤ ቁርጥ ቢሆንም ግን ብሩኬ ይችን አጋጣሚ ማለፍ የለብኝም ብሎ ውስጡ ልብ ውስጥ የሚያዘኘውን የፍቅር ዜማ ለሀይሚዬ በይፋ ተናግሯል። ቤተሰቦቼ በመጀመሪያ ሰሞኑን የተወሰነ ስለጠፋው ሰላም እንዴት ናችሁ? ደህና ናችሁ? የዛሬ በሀይሚ በብሩኬ ተመልሼ መጥቻለሁኝ። ዛሬ እንግዲህ ሀይሚና ብሩኬ ቤት አረብኛ በእግሩ እየተንሸረሸረ ይገኛል እላቸዋለሁኝ። እና እንግዲህ የዛሬው ቪዲዮአቸው እውነት ለመናገር ደስ ብሎኝ ነው ከመጀመሪያ እስከ መጨረሻ አየሁት። ጅምሩ ላይ ትንሽ ግራ ቢያጋቡኝም ማለት ነው። ለምን ካላችሁ የዛሬው በነገራችን ላይ ለቢካ ብቻ አይደለም ለኛም ለአሽቃባጮች አያችሁ። በሁለት በሚዋደዱ መሀል አንድ ሰው ሲገባ መጨረሻው ምንድነው? ዳር ነው የሚቀረው። የአሽቃባጭ መጨረሻ ወደ ዳር እንደሚጣል ነው የገባኝ። እኔ ግን መጀመሪያ ቤተሰብ እንግዲህ እንዳያችሁትኝ ታምሌሉም አፈቅርሃለሁ ብላ ነገረችው ነው የሚለው። ብሩኬም ደግሞ ለመጀመሪያ ጊዜ እውነቴን ነው የምላችሁ አፈቅርሻለሁ የሀይሚን አይን እያየ አፈቅርሻለሁ የሚለውን ቃል ተናግሯልና ያን ነገር ሳይ ማለት ነው ወይኔ ጉድ! የዛሬውማ የሆነ የሚመስጥ ነገር ነው። ቆይ ተመቻችቼ መቀመጥ አለብኝ ብዬ ደግሞ የኔ መመቻቸት ቢሆንም እኔ እንዲያውም ቢካን የሆነ ጠብቄ ነበረ። ምን አለ እነሱ ተመካክረው ፕራንክ ሲያደርጉት እሱ ደግሞ ጭራሽ ፕራንኩን ወደ እነሱ ባዞረውና ብሩክ የመጀመሪያ ላይ ታችሁ ከሆነ በጣም ቀንቷል። በጣም ማለት ነው እና የበለጠ ባስቀናው እያልኩ ነበረ። እንግዲህ ምንድነው ካላችሁ ሀይሚዬ ቢካን አፈቅርሃለሁ ብላ ነው ፕራንክ ያደረገችው ከቡራ ጋር ተመካክረው። ግን መጀመሪያ አይታችሁ ከሆነ ሀይሚ ስልክ ስታወራው ምናምን ቢካን ማለት ነው በቃ ከዚህ በኋላ የቤቴን ቁልፍ እሰጥሃለሁ የኔ ማለት ያንተ ነው ምናምን ስትል ብሩኬ እንዴት እንደቀና ቤተሰብ የምር እንደምላችሁ በጣም ነበር የሚያስታውቅበት ምናምን። እና ቢካ ምን አለ ካንዳን ወይኔ ፈርቼሽ እንጂ እኔም እኮ አፈቅርሻለሁ ብሎ ሀይሚን ፕራንክ ቢያረጋቸው የሀይሚን ድንጋጤ የብሩኬን ቅናት አስባችሁታል ቤተሰብ? ግን አሁን እኛ ኖርማሊ ፍቅራቸውን አልተገላለጹ ምናምን እንላለን እንጂ እነሱ ከፍቅረኛሞች አልፈው ባልና ሚስት ናቸው። ለምን እንደዛ አልሽ ካላችሁ ደግሞ ዛሬ ሀይሚዬ ስትናገር ከሰማችኋት በቃ ቢካ ፍቅሬን ከተቀበለኝ ሚስቴ እንዳርኋት የሚለውን ፊልም ቁጭ ብለህ ትመለከታለህ እያለች ነበር። አያችሁ አይደለ? እኛንን የተሸወድ ነው። የዛሬው ፕራንክ ግን ለቢኪ ብቻ አይደለም ለኛ ጭምር ነው። የምሬን ነው የምላችሁኝ። እና እንግዲህ ከዚህ በፊት ቢኪ ሀይሚንም ብሩኬንም በፕራንክ ደረጃ ሲተባበር ነበር። አንዴ ከሀይሚ ጋር አንዴ ከብሩኬ ጋር። ስለዚህ ምንድነው አንደኛ በሁለት ሰው መካከል መግባት መጨረሻው ምን እንደሆነ ለማሳየት፣ ሁለተኛ ደግሞ የጓደኝነትን ጥግ። ለምሳሌ አንዳንድ ሰዎች አሉ እንኳን አይደለም እንደዚህ መንገድ ተከፍቶላቸው ብዙ የምንሰማቸው ታሪኮች አሉ። ጓደኛዬ ባሌን ቀማችኝ፣ ጓደኛዬ ሚስቴን ቀማኝ የሚሉ በጣም ብዙ ታሪኮች አሉ እናያለን። እና ቢካ ነው በቃ ፈተናም በሉት። ፕራንክ ብቻ ሳይሆን ፕራንክ ሊደረግ አይገባም ነበር ሲጀመር ቢካ። ለምን ካላችሁ አንደኛ ከሀይሚ ከብሩኬ ጋር ብዙ ያሳለፈ ሰው ነው። ሲቀጥል ደግሞ አብሯቸው ነው። አሁን ለምሳሌ ካሜራማን ነው፣ ኢዴት የሚያደርግ ሰው ነው። ስለዚህ የብሩኬንና የሀይሚን አንድነት፣ መዋደድ፣ መፋቀር፣ አንድ ላይ መኖራቸው ምናምን በደንብ ያውቃል። ስለዚህ እንዴት ነው ፕራንክ ሊሆን የሚችለው አላቅም። እኔ እንዲያውም ፕራንኩን ያቅባቸዋል ብዬ ነበር ግን በጣም ነው የደነገጠው። ሀይሚ ያፈቅርሃለሁ እወድሃለሁ እስከ ዛሬ ችየው ነው ምናምን ስትለው እንደማይሆን ተቆጥቷታል። ተቆጣትኝ። ይሄ ነገር በጭራሽ በሀሳቧ መምጣት እንደሌለበት፣ ሲቀጥል ደግሞ ስሜቷም ልክ እንዳልሆነ እንድትረጋጋ ራሷን እንድታይ እና በጣም ተናዶ ነበር። እና እንዴት እንደዚህ እንደሆነ ግራ ነው የገባኝ። ለምን ቢኪ ሲጀመር ሁሉንም ግንኙነታቸውን ስለሚያውቅ እንዴት እሱን በዚህ ማለት አፈቅራለሁ ብሎ ብራንክ ተደረገ አላቅም። ለምን አንድ ላይ በቃ ብሩኬና ሀይሚ አንድ ላይ እንደሆኑ ስለሚያውቅ ማለት ነው። ሌላ ሰው ቢያደርጉ ኖርማል ነው፣ ምናልባት ያሳምናል ብዬ አስባለሁ። ቢሆንም ቢኪ ግን ፕራንክ ተደርጓል። ቤተሰብ በጣም ነው የደነገጠው፣ ግራ ነው የገባው። እዚህ ጋር ሀይሚዬም በጣም ነው የሚወዳት ጓደኛ እህት ነች። ሲቀጥል ብሩኬም ጓደኛ ወንድም ነው እና የእሱን ሚስት አስባችሁታል። በጣም ነው የሚከብደውኝ። ግን የዛሬ ቪዲዮዋቸው እኔ እንዲያውም ሀይሚ
ሀይሚዬ ያው ታምሌሉ የሚለው ፍቅሯን ገለጸችለት ነው። ውስጥ ገባ ስትሉ ሀይሚዬ በጣም እንዳፈቀረች የሆነ ደስ የሚል ስሜት እንደሚሰማት ልጁን ስታየው ነበረ። መጀመሪያ ላይ ብሩኬ ደግሞ አይኗን እያየ አፈቅርሻለሁ የሚለውን ቃል ነበር የተናገረው። እኔ እዚህ ጋር የተረዳሁት ነገር ማለት ነው ብሩኬ በጣም ደጋግሞ ፍቅር ኃይል አለው፣ ፍቅር ኃይለኛ ነው፣ ፍቅር ከባድ ነው እያለ ሲያወራ ነበር። አያችሁ እነሱ እኮ ውዶቼ ማለት ነው የመሬን ነው ፍቅራቸውን በውስጥ ግልጽልጽ ብለው በቃ ውጭ ላይ ይፋ ማድረግ ነው የቀራቸው። ኦር ደግሞ ጊዜው ሲደርስ ወይንም ደግሞ ላይፈልጉም ይችላሉ። ድብቅ ማድረጋቸው ደግሞ እኔ ደስ ብሎኛል። የግድ ለምን ሶሻል ሚዲያ ላይ ፍቅራቸውን አላወጡትም? ለምን አልተናገሩም? አለልም። ኦፍኮርስ ዛሬም ብሩኬ ተናግሯል። በደንብ ማየት ትችላላችሁ ማለት ነው ቪዲዮውን እና ፈቅርሻለሁ ብሏታል። ከዛ ውጪ ምንም ሊላት አይችልም። እና ግን ብሩኬ ደግሞ በጣም ይቀናል እንዴ ዛሬ ስለ ቢኪ ምናምን ስትወራ ሀይሚዬ ማለት አንዳንድ ጊዜ የምሯን ታስመስላለች እና ስትወራ ምናልሽ ይላታል፣ ጆሮዋን ይጉትታታል፣ ሊቆነጥጣታል። ቤተሰብ እንዴ ብሩኬ ቡራነት ማለት ነው ወንድምህ ነው ቢኪ። ሲቀጥል ሀሳቡንም አንተም ጭምር ነህ ያመጣውና ስለዚህ እንዴት ነው ሀይሚዬን ጆሮዋን የምጎትታት የምቆነጥጣት? ዛሬ አረብኛ ሁላ ሳይቀር ወሬ ሲያወሩ የነበረውኝ እና ብሩኬ ፍቅሩን በዛው ልብ ውስጥ የሚያዜመውን ዜማ ዛሬ ይችን አጋጣሚ መጠቀም አለብኝ ለሀይሚ መናገር አለብኝ ብሎ ለሀይሚዬ ነግሯታል ማለት ነው ቤተሰቦቼ። እና ስለዚህ ፕራንኩ ያው ተሳክቶላቸዋል። ግን ቢኪ በጣም ነበር የተናደደውም የጨነቀውም። እኔ ስለቀረብኳችሁ ስለተንከባከብኩሽ ወይንም አጠገቢ ስላለው ከሆነ ርቃለሁ እያለ ነበረ። ኦፍኮርስ ምርጥ ጓደኛ ነህ፣ የምሬድ ነው ምልህና የጓደኝነት ጥግ በአሁኑ ሰዓት እንኳን አይደለም አፈቅርሃለሁ ተብሎ ኖርማሊ በተለይ ምርጥ ሰው ነው። እውነት ለመናገር ዩቱብ ላይ ራሱ ለምን እንዴት እንደጠፋ በራሱ ቻናል ባላቅም ቲክቶክ ላይ ምናምን ፖስት የሚያደርጋቸው ምናምን ነገሮች የሆነ ስሜት አላቸው። ገባችሁ አይደለም? ሲቀጥል ሀይሚዬ አፍቅርህ አታውቅም ወይ ስትለው፣ በነገራችን ላይ በፍቅር ህይወቱ ቢኪ የተጎዳ አይነት ሰው ነው የሚመስለኝ። ለምን አንደኛ ፖስት ከሚያደርጋቸው አንጻር፣ ሁለተኛ ታውቂያለሽ አትቀስቅሽ፣ ኦር ደግሞ እያወቅሽ ለምን እንደዚህ ትይኛለሽ አይነት ነገር ነበረ ሲላት የነበረውኝ እና በፍቅር ህይወቱ የተጎዳ አይነት ሰው ነው ቢኪ። እና ሀይሚዬ እኔ እናት ያው ምርጥ ወንድሜ ነህ ምናምን እያለችው ነበር መጨረሻ ላይ። ቢሆንም ግን ያው ፕራንክ መደር እኔ እንዲያውም ቢኪ እንዴት ነው እነሱ ያዘጋጁለትን ፕራንክ ወደ እነሱ ቢቀይረው ነበር ያልኩትኝ። ሀይሚዬ እንዴ ከነገርሽኝ ማን የራሱ በጣም ነው ማፈቅርሽ ምናምን ቢላትኝ የብሩኬን ስሜት ማየት ፈልግ ነበር። ሀይሚ ግን ትደነግጣለች። የሀይሚ ድንጋጤ አይደለም ማየት እንፈልገው፣ የብሩኬን ስሜት ብቻ ነበር ማየት እንፈልገው። ፕራንኩን እንደዚህ ቅይር ብታረገው ቢካ ማለት ነው ማለት ሀይሚ እንደዛ እንደማትል ይገባሃል ታውቃለህ ብዬ ተስፋ አደርጋለሁ። ለምን ቶሎ እንደተናደደ ስሜታዊ እንደሆነ አላውቅም። ሲቀጥል ደግሞ ሀይሚ ራሱ ከብሩኬ ጋር ምንም ነገር የለኝም እሱ ፊትም እነግርሃለሁ ምናምን ስትልህ መንቃት ነበረብህ እንዴ። እያወቅህ ምንም ነገር የለኝም ስትልህ እንዳላቸው እያወቅህ ለምን እንደተናደድህና ሀይሚን ራሱ እንደተቆጣሃት አላውቅም ግን ብቻ ያው ምርጥ ጓደኛ ነህ። ሌላው ደግሞ የአሽቃባጭ መጨረሻ ዳር ላይ መውደቅ እንደሆነ አስቡት። በዚህ መማር ትችላላችሁ። ቢኪ ለሀይሚም ሲያግዝ ለብሩኬም ሲያግዝ መጨረሻ እነሱ ሲስማሙ እነሱ ሲገናኙ ምን ሆነ? ዳር ላይ አሽቀንጥረው ጣሉት ማለት ነው። እና ከዚህ አንጻር ያው ለወደፊት አሽቃባጭ ያው መማር መቻል አለብን ትላላችሁ። እንኳን አላሽቀብጥም። የምወዳቸውን ሰዎች እወዳቸዋለሁ አደንቃቸዋለሁ ብዬ እናገራለሁ እንጂ ከአንዱ ልጥፍ ከአንዱ ንጥል ምናምን ነገር ብዙም አይመቸኝም። እኔ ሰሞኑን ትንሽ ጠፋ ስላልኩኝ ፕሊዝ ኮፒ ሊንክ ላይክ አርጉልኝ፣ እንደዚሁም ከቻላችሁ ሼር አርጉልኝ ቪዲዮውን ማለት ነው። ዛሬ በጣም በሳቅ ነው ከመጀመሪያ እስከ መጨረሻ ቪዲዮአቸውን ያየሁትኝ። ረዘም ያለ ነው 1 ሰዓት ምናምን። እንደዚሁም ደግሞ ብቻ ተመችቶኛል። ምችት ይበላችሁ።